ሁላ ነብዩን ስለይሩ ነብዩ ሰለላሁ ዐለይሂ ወሰለም ለማንም አይነሱ ነበረ። የተውሰል ዲዳና ሲመጡ ብድግ ይላቸው ነበረ። ለምንድን ነው ብለው ወላ ስጠይቁ ታራት ሻጋ ለምንድን ነው ብለው ስጠይቃቸው ይሄ እኮ ለእኛ ተነሳችሁ ለምንድን ለዳን ለምን ተነሳችሁ ስላቱ ይሄ እኮ ለኡመቴ አሳኝ ነበር በመባል ጃኖች አስመስክረዋል። ከነቢያችን ሰለላሁ ዐለይሂ ወሰለም የተውሰል ድረስ እንዲህ ብለው አጅፋቸዋል። ነቢ የለም እንጂ ከነቢ ማውዲ ነቢ ቢኖር ዲዳናው ነው አህመድ ይሆኑ ነበር። ወላሂ ነገሩ እንዲህ ነበር። ነቢያቶችና ወልዮች ሀገሩን ቀይራሉ እንጂ አይሞትም አላላችሁ እንዴ? መርሐባ ነቢይ መርሐባ ብላችሁ የምትዘሉት ዝም ብላችሁ ነው ማለት እንደዛ ከሆነ። ምክንያቱም ለጌታ ሰይድ ዲያና ብቻ የምነሱ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናንተ ለምን ትለፋላችሁ ነው። ሌላኛው በዚህ ኡማ ውስጥ 124,000 ብቻ ነው እንዴ ወልዮቹ ያሉት? በነቢዩ ኡማ ውስጥ ሰለላሁ ዐለይሂ ወሰለም 124,000 ብቻ ከሆነ ወልዩ የቁርአን አንቀጹን የት እናስገባው? አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር ነው የሚለው አላሁ ሱብሓነሁ ወተዓላ። በአላህ ያመኑ ሰዎች ሁሉም የአላሁ ሱብሓነሁ ወተዓላ ወዳጆች ነው የሚለው አላሁ ሱብሓነሁ ወተዓላ። ወልዮቹ 124,000 ብቻ ናቸው የሚለው ክታብ ሐዲስ አንቀጹ በየትኛው ክታብ ውስጥ ነው ያለው? የትኛው ሐዲስ የትኛው ክታብ? ወንጌል ውስጥ ነው? በዘቡር ነው? በኢንጂል ነው? በተውራት ነው? ወይስ በየትኛው ነው? ከዳናው ጋርስ ነቢዩ ሰለላሁ ዐለይሂ ወሰለም የት ሰፈር ላይ ነው የተገናኙት? እነሱ ነብዩ ናቸው ወደ ሐበሻ የመጡት ወይስ ዳና ወደ መዲና ሄደው ነው? አንድ የሞተ ሰው ወልይም ይሁን ነብይም ይሁን ከሞተ በኋላ እነሳል ወደ ዱንያ ይመለሳል የምንል ከሆነ የቁርአን አንቀጹን ሳይት ነው የምናስገባው። ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ዩብዐሱን የሚለው ነቢያቶችንም ያካትታል፣ ወልያቶችንም ያካትታል። ይህን አንቀጽ የት እናስገባው? ከሞቱ በኋላ ለዳና በኋላ ነው። ለማንም ወልይ አልተነሱም፣ ለዳን ልጅ ብቻ ነው የተነሱት። የትኛው ክታብ ነው ያሉት? ደግሞ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ነቢይ የለም እንጂ ነቢይ ቢሆን ኑሮ ዳና ይሆኑ ነበር የሚለው የትኛው ክታብ ላይ ነው ያለው? የማ ሪዋያ ነው? አንዳንድ መሳኪኖች አላችሁ እዚህ ስል እየሄዳችሁ ዳዕዋ እንዲህ አይደረግም፣ ሕክማ የለህም፣ ጸባይ የለህም የምትሉ። አንደኛ ሕክማ ማለት ምን ማለት ነው? ሕክማ ማለት ምን ማለት ነው? ለስለስ ብሎ መናገር ነው ወይስ የሚያስፈልገውን ነገር የሚያስፈልገውን ቦታ ማስቀመጥ ነው? ወይስ እናንተ ጋር የሰው ልጅ ላይ የሚሳሳተው ሰው የሰው ልጅን ልክ የሚናገር ሰው ሕክማ የለውም፣ አንደበት የለውም። አላሁ ሱብሓነሁ ወተዓላ ላይ የሚዋሸውና ነቢዩ ሰለላሁ ዐለይሂ ወሰለም ላይ በሸርዕ ኢስላም ስም የሚዋሽ ሰው አኽላቅ አለው። ይሄ ነው አኽላቃችሁ፣ ይሄ ነው ሕክማ፣ ይሄ ነው አንደበቱ። ይሄ አንደበት ለእናንተ ይሄ አንደበት ከሆነ ጆሮአችሁ ላይ ጠልጥላችሁ ሂዱ። ምክንያቱም እኔ አላሁ ሱብሓነሁ ወተዓላ ላይ እየተዋሸ ቀስ ብዬ መናገር አላውቅም። ነቢያችን ሰለላሁ ዐለይሂ ወሰለም ላይ እየተዋሸ ቀስ ብለህ ተናገር ማለት ይሄ ለይሰ ሚን ባብል ሕክማ፣ ይሄ አንደበት አይደለም። ለእኔ ይሄ ደዩስነት ነው። ምክንያቱም እናንተ ራሳችሁ አንድ ሰው መጥቶ አባታችሁን ቢሳደብ እናታችሁን ቢሳደብ እንዴት እንደምትናገሩ አውቃለሁ። ነገር ግን አንድ ሰው ብድግ ብሎ ነቢዩ ላይ ሰለላሁ ዐለይሂ ወሰለም በሚቀጥፍ ጊዜ አላሁ ሱብሓነሁ ወተዓላ ላይ በሚቀጥፍ ጊዜ በዲን አልእስላም ስም በሚነግድ ጊዜ ቀስ ብለህ ተናገር፣ እንዲህ አይታረምም፣ እንዲህ አይነገርም፣ የዳዕዋ ሕክማ የለህም የምትሉ ሰዎች ሕክማውን ኑና ከቁርአንና ከሐዲስ ቢፈህም ሰለፍ አስረዱ። ከመቼ ጀምሮ ነው የሞተ ሰው የምነሳው? እስቲ ንገሩ። ነብይም ይሁን ወልይም ይሁን ካይነ መንከና ይህ ሰውዬ የጥመት አንጃዎች እምነት አፍርሶታል እንዳለ። ምክንያቱም የጥመት አንጃዎች ነብዩ ከሞተ በኋላ ሐድራ ላይ ከነ ሰሐቦቹ ይመጣሉ ብሎ ያምኑ ነበር። ይህ ግለሰብ ግን ነቢያችን ሰለላሁ ዐለይሂ ወሰለም ለማንም እንደማይነሳ ለዳና ውጪ ለማንም እንዳይነሳ ግልጽ አድርጎ አስቀመጠ እና ለየዓመቱ ወይም ደግሞ ሐድራ ባቆምባችሁ ወይም ደግሞ መውሊድ ባረጋችሁ ቁጥር መርሐባ ነብይ መርሐባ የምትሉት የትኛው ነብይ ነው የሚመጣው? ነቢያችን ሰለላሁ ዐለይሂ ወሰለም ለዳና ብቻ የሚነሳ ከሆነ ማለት እና ይሄን ነገር አስረዱ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አላሁመ አሪነል ሐቀ ሐቀን ወርዙቅና ኢትባዐህ ወአሪነል ባጢለ ባጢለን ወርዙቅና ኢጅቲናበህ። اللهم اجعلنا مع النبيين والصديقين والشهداء والصالحين. اللهم إنا نسألك حبك وحب من يحبك وحب عملا يقربنا إلى حبك. اللهم رب جبريل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدنا لما اختلف فيه من الحق إنك تهدي من تشاء إلى صراط مستقيم. ወንድምህቶቼ አላህን ሱብሓነሁ ወተዓላ ሁሌ ጧት ማታ በሁል ጊዜ ምንም ጋብታ ሳንሰጥ አላህን ጽናቱ እንዲወፍቀን ከመልካም መንገድ ላይ እንዲያጸናን ከባጢል መንገድ እንዲጠብቀን ቢያዘዘውን እንድንፈጽም ቁዋ እንዲሰጠን የከለከለንን የምንከለከልበትን ጥንካሬ ብርታቱ እንዲሰጠን
ከአላህ መማፀን እሱም መለመን አለብን። ታዲያ ወንድም እህቶቼ በአሁን ሰዓት ልናገር የመጣሁት በጣም በሚያስገርም ድንቅ በሆነ መልኩ ለዲን ጉዳይ ተጨናቂ መስለው መጥተው በዲን የሚነግዱ ሰዎች እየበዙ ነው ያሉት። ለየቲሞች አዛኝ መስለው፣ ለችግርተኞች አዛኝ መስለው በነሱ የሚጠቀሙና በነሱ የሚነግዱ እየበዙ ነው ያሉት። ግን ከዛ የበለጠ ደግሞ የሚገርመውና በጣም ገርሞ ግርም የሚያሰኘው ምንድነው ታውቃላችሁ? አደባባይ ላይ ወጥቶ ስህተትን፣ የተለያየ ነገራቶችን፣ ሐራምን ነገር ምናምን ሲያሰራጩ ይቆጣሉ። ያኒ መጥፎ ነገርን አድርጋችኋል ሲባሉ እናንተ የሰውን ሐሳብ ልዩነት አታከብሩም ይላሉ። ባጢል ነገርን እየተናገሩ ማለት ነው። ሸሪዓ ጋር የሚጋጭ ነገር ተናግረው ማለት ነው። በጣም የሚገርመው ደግሞ የሱና ሰዎች ነን እኛ ነብዩን እንወዳለን ለዲን እስላም ነው የምንቆመው ይሉና ቤታቸውን ገስት ከፍተው ቲክቶክ ላይ ማለት ነው ከፍተው ነብዩን ንግግር ቆሻሻ ንግግር የሚሉ ሰዎችን ሁሉ ገስት ላይ ጋብዘው የነብዩን ሐዲስ አልቀበልም ቁርአን ጋር ይጋጫል የሚሉን ሰው እየጋበዙ ለዲን ሐሳቢ ይመስላሉ። እነዚህኑ ሰዎች ደግሞ ከሚገርማችሁ የሆነ ክብራቸውን የሚያስነካ ወይም ደግሞ የሆነ ድንገት ሸርተት ብሎ እነሱን የሚነካ ነገር ብትናገሩ ይቦልኳችኋል፣ ይሰድቧችኋል፣ ያጥረገርጓችኋል፣ አይጋብዟችሁም፣ ብትሄዱም ያባሯችኋል። አስለም ለምን ከተባለ የሰው ክብር የለውም። ለአላህ ክብር የሌለውን እንዴት ቤት ጋበዝከው ታዲያ? ለአላህ ንግግር ክብር የሌለውን ሰው እንዴት ጋበዛችሁ ታዲያ? ለነብዩ ሰለላሁ ዐለይሂ ወሰለም ንግግር ቆሻሻ የሚልን ሰው እንዴት ጋበዝከው ታዲያ? ያንተ ክብር ከአላህ ክብር አስበልጠው ነው? ያንተን ክብር ከዲን አልእስላም አስበለጥከው? ያንተን ክብር ከነብዩ ሰለላሁ ዐለይሂ ወሰለም ክብር አስበለጥክ? ነገር ግን በሚያሳዝን መልኩ የእይታ የሰዎችን ጭብጨባ ፍቅርና ጥማት ሱስ የሆነባቸው ሰዎች ለዲን ተጨናቂ መስለው አደባባይ ላይ ወጥተው የሚናገሩ እህቶችን ከወንድ ጋር እየተጨቃጨቁ የሚሉ እህቶችን ተው እህቶች አይመጥናችሁም ሲባል ገብተው አይዞሽ ሱመያ በርቺ ይሏታል። ደግሜ የምለው ነገር አሁንም በዲን ስም የሚነግዱ፣ በምስኪን ስም የሚነግዱ፣ በየቲሞች ስም የሚነግዱ፣ በችግርተኛ ስም የሚነግዱ ሰው በአሁን ሰዓት የትን ፍጪው ዱቄቱን አምጪ ሆኗል። አብዛኛው ኢላ መን ረሒመ ረቡክ እና አላህን ሱብሓነሁ ወተዓላ ልንፈራ ይገባል። ነገ የውመል ቂያማ አላህ ፊት ስንቆም ማንም አይጠቅመንም። የሰራነው ስራ ብቻ ነው። የሰበሰብከው ለወራሽ ይቀራል። አላህ ሱብሓነሁ ወተዓላ የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ለምን ያ ረቢ ሊኩል እምሪእ ሚንሁም የውመኢዝን ሸእኑን ዩግኒህ። ሁሉ ከሁሉም የሚሸሽበት ቀን ነው። ያን ቀን አላህ ፊት መቆም አለ እና ወንድም እህቶቼ የሰው ልጅ ራሱን መብት አስቀድሞ የራሱን መብት አስከብሮም አያስከብርም ራሱን አዋርዷል። ምክንያቱም ዲን እየተሰደበ አላህ ሱብሓነሁ ወተዓላ ንግግር ላይ እንደፈለገ እየተፌዘ ቀጥታም ይሁን በተዘዋዋሪ የነብዩን ንግግር ቆሻሻ እየተባለ የተለያዩ ቃላቶችን የሚመርዙ ወይም ምርዝ ቃላቶች የሚጥሉትን ሰዎች ሐሳብ ልዩነትን አክብሩ ይላሉ። ሐሳብ ልዩነት ቁርአንና ሐዲስ ጋር ተቃርኖ ከመጣ ማፊ ሐሳብ ልዩነት እዛ ጋር ቁርአንና ሐዲስ ጋር ልዩነት ነው። እዛ ጋር ምንም ነገር የምትደራደረው የለም፣ የምታከብርለት ጉዳይም የለም። ምክንያቱም የምታከብረው ከሁለት አንድ ነው። ኢማ የአላህን ንግግር አክብረህ ያንኛው የዘቀጠ መሆኑን ታጸድቃለህ፣ የነብዩ ንግግር ሐቅ መሆኑን አጽድቀ ያ ባጢል ሰውዬ ያ ሙብጢል የሆነ ሰው የተናገረው ባጢል መሆኑን ታረጋግጣለህ፣ ታጸድቃለህ። ወይም ደግሞ ቁርአንና ሐዲስን ኻልፈህ ያንን ሰውዬ እኛ እንደ ሰውኛ ስናይ እኔ ሐሳብ ልዩነትን አከብራለሁ ብላችሁ ትናገራላችሁ። ከሁለት አንድ የሚሆነው ማለት ነው። አላህ ሱብሓነሁ ወተዓላ ከታዋቂነት ጥማት ከሚዲያ ላይ ጋጋታን ፍለጋ የሰውን ልጅ ጭብጨባና ውዴታ ፍለጋ ገንዘብና ዱንያዊ ፍቅርን ፍለጋ ከሚሸመገውና ከሚሸወዱ ከመሆን አላህ ይጠብቀን። አላህ መጨረሻችን ያሳምርልን። እናንተ አሁን ያልኩት ንግግር ያለባችሁ አመል ያለባችሁ ሰዎች አላህ ፊት ስትቆሙ መልስ አዘጋጁለት። ምክንያቱም አልመውት